ቤቲ ወደነ ጽናትና ኪራ ህይወት ተመልሳለች። የእውነት እብደቱ አለቀቃትም ወይንስ አሁንም ድራማ እየሰራች ነው? በጣም ከባድ ጥያቄ ሆኖብኛል። ለእናንተም ለጽናት ዩቲዩብ ቤተሰቦች ተመልካቾቼ ለእናንተ ጥያቄ አስቀምጬላችኋለሁ። ቤቲ የእውነት አሁንም ኪራን የራሷ ለማድረግ ጨዋታ ድራማ እየሰራች ነው ወይንስ እብደቱ አለቀቃትም? በጣም ጥያቄ ሆኖብኛል። ምክንያቱም ቤቲ ማለት ብዙ ነገሮችን ለማድረግ የምትሞክር የሰውን ህይወት ለማጥፋት የምትሞክር ልጅ ናት። ጽናትንም ደግሞ ልጇን የገደለች መድኃኒት ሁሉ ጨከና የሰጠቻት ናት ማለት ነው። ስለዚህ ቤቲ ማለት ሰይጣን ዋናው ትልቁ ሰይጣን የሚቀናባት ልጅ ናት ማለት ነው። ስለዚህ ቤተሰቦቼ በጭራሽ እነ ኪራ ህይወት ልትገባ አይገባም። ከዳነች ትዳን፣ ካልዳነች የራሷ ጉዳይ። ምክንያቱም ስራዋ ነው እንደዚህ እያደረጋት ያለው ክፋት፣ የሰራችው ክፉ ስራ ነው። እና ናሆሜ ምሩዬን ሰርፕራይዝ አድርጓታል፣ ቀለበት አድርጎላታል። ኦ ማይ ጋድ ኦኤምጂ በጣም ነበር ደስ የሚለው። በእነሱ ሳየው ደስ ብሎኛል። እዚህ ጋር ደግሞ ግን እነሱ ቤት ልትመጣ ስለሆነ በጣም ከፍቶኛል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። 11000 ገብተናል፣ ወደ 12000 እየገባን ነው ማለት ነው። ስለዚህ ሰብስክራይብ አድርጉ። ሰምታችኋል። እና ቤተሰቦቼ እንግዲህ የፈሩት አይርቅም የሸሹት ምንድነው የሚባለው ነገር አለና ስለዚህ ቤተሰቦቼ እንግዲህ በጽናትና በኪራ ፍቅር ላይ ከባድ እንግዲህ ጦርነት ሊፈጠር ነው፣ ወይንም በመሃላቸው በጣም ትልቅ ጠብ ሊፈጠር ነው። እሱ ምንድነው? የቤቲ እናት መታ ጽናትን ለምናታለች። እናት የለሽም ወይ? እኔም እኮ ልጄ ሁናብኝ ነው ተስፋ ያልቆረጥኩት። አዎ ብዙ ነገር አድርጋሻለች፣ ግን ደግሞ ግዴታ መዳን አለባት። እናቱኝ ነው ተስፋ አልቆርጥ ብዬ ነው ብላ ለምናታለች። ጽናትም ደግሞ በጭራሽ ምንም ነገር ልትጠይቂኝ ትችያለሽ፣ ቤቲን ግን በጭራሽ ስሟ እንድታነሽብኝም አልፈልግም ብላታለች ማለት ነው። በጣም ነበረ እኔ ራሴ የደነገጥኩት ደፍራ ራሱ ጽናትን ማናገሯ። ኪራም ደግሞ ደፍሮ ለጽናት ይሄ ነው ቤቲ ታማለሽ፣ ልንረዳት ይገባል፣ መዳን አለባት፣ 1 ሳምንት ብቻ ነው ወይ እናንተ ጋር መታ ተቀመጥ ወይ ደግሞ አንተኛ ጋር መታ ተቀመጥ ብላኛለች ብሎ በድፍረት ነበር የነገራት። እኔ ይፈራል የሚነግራትም አልመሰለኝም። ግን ደግሞ ብዙ ነገሮችን አድርጎ ከጽናት ጋር ስለተጣላ ይሄን ነገር ግን ሊደብቃት አይችልም። ምክንያቱም ቤቲ ማለት ጽናትን በጣም ብዙ መከራ ስቃይ ያደረሰችባት ልጅ ስለሆነች በጣም ነው የምትጠላት። ምክንያቱም ሰውን አትጠላም ጽናት፣ ግን ደግሞ ያደረገችባት ነገር ግን እንደውም አለመግደሏ እሷ ሆና ነው ማለት ነው። እና በጣም ከባድ ልጅ ናት ቤቲ። ስለዚህ ቤቲ እነ ኪራ ቤት መምጣት የለባትም በጭራሽ። እሷንም መርዳት የለበትም፣ እነሱም ቤት መሄድ የለበትም፣ እሷም ደግሞ ቤት መምጣት የለባትም የምትሉ እስኪ የኔ ቤተሰቦች ሀሳባችሁን ኮሜንት አስቀምጡልኝ። እና ደግሞ በምሰራው ቪዲዮ ላይ አማርኛውን በእንግሊዘኛ ነው ወይንስ ምንድነው የምታበራሪው ለምትሉት የእንግሊዘኛ አላርጂክ እንዳለብኝ እያወቃችሁ በእንግሊዘኛ አብራሪው ትላላችሁ። በእንግሊዘኛ ማብራራው ለማን ነው? እኔ ፍትፈታ ነው እየሰራው ያለሁት ፍትፈታ፣ ወይንም ደግሞ በድራማው ላይ አስተያየት መስጠት ማለት ነው። አስተያየት እየሰጠንበት ነው እያወራን ያለነው እንጂ ትርጎማ አይደለም። ኧረ ተው ግን እንደው አንዳንድ ልጆች ተው ግን መተርጎምንና ማብራራትን ለዩ እንጂ ተው። መተርጎም ማለት አንድን ቋንቋ ወደ አንድ ቋንቋ መገልበጥ ነው። ይሄ ግን ማብራራት ነው። ወይንም ደግሞ ይሄ ቢሆን ይሄ ይሻላል፣ ይሄ ባይሆን ጥሩ ነው የሚለውን ልክ እናንተ በኮሜንት ሀሳብ እንደምትሰጡት እኔ ደግሞ በቪዲዮውን ይሄ መሆን አለበት ይሄ መሆን የለበትም ብዬ ሀሳብ ነው የምሰጥበት በድራማው ላይ እንጂ ማብራራት እንጂ የሚባለው ይሄ መተርጎም አይደለም። እናንተ እኔ እንግሊዘኛ አላርጅ ካለብኝ እኔ እንኳን አማርኛውን በእንግሊዘኛ ልተረጉመው እኔ እንግሊዘኛ እንኳን ራሱ ሰላም ነሽ እንኳን ቢሉኝ ራሱ አላርጂ ካለብኝ ጆሮ አይሰማም እንግሊዘኛ። ሰምታችኋል እንዴ? በእንግሊዘኛ ተርጉሚ አላሉ አንዴ ኮሜንት ላይ ያየሁት እንደዛ የሚልና በጣም ነበር የሳኩት። ሰምታችኋል። እና ቤተሰቦቼ ስለዚህ ቤቲ ሰይጣኗ የሰይጣን ቁራጯ ሰይጣን የሚቀናባት እንግዲህ ወደ እነ ኪራ ህይወት ተመልሳለች። ኪራም እነሱ ቤትም ሄዶ እሷን ማየት የለበትም፣ እሷም እነ ጽናት ቤት መምጣት የለበትም የሚል ውሳኔ ነው እኔ ያለኝ። እናንተ ደግሞ ቤተሰቦቼ ደግሞ ኮሜንታችሁን አስቀምጡልኝ። የቤቲ እናት በጣም የምትገርም ናት። እሱም የለየላት እብድ ናት። በጨራሽ አልፈልግም ሲል በጥፊ ነበር ኪራን የመታችው ማለት ነው። እንዴት እኔ ከእናቷ ፊት እንደዚህ ትላለህ? በአንተ ፍቅር ነው እንደዚህ የሆነችው፣ ልታግዛት ይገባል ብላ እንግዲህ ተቆጥታለች። እናቲቱ ምን ሊፈጠር ይችላል የሚለው ነገር በጣም አሳስቦኛል። ጽናት በዚህ ነገር ትስማማለች ወይንስ አትስማማም? ምንድነው የሚፈጠረው? ሁለቱ ይለያያሉ ወይ ይጣላሉ ወይ? በጣም እየፈራው ነው። የእናንተን ሀሳብ እስቲ ኮሜንት ላይ